ደስታ ሆነ። ስጋውን ደሙን የምንበላባት መሶብ ናት ዛሬ የተወለደች። ሰው ሁሉ ሕይወትን የሚሰጥ ከሰማይ የወረደ ህብስትን ይዘሽ የተገኘሽ የወርቅ መሶብ አንቺ ነሽ። ዛሬ ትልቅ መሶብ ተሰፍቶ ነው የቀረበ። ከሐናና ከኢያቄም ትልቅ መሶብ ተገኘች። እሷ ማናት? ድንግል ማርያም። በላንባት። ቅዱስ ስጋውን ክቡር ደሙን ከሷ ነስቶ ለኛ ሰጠን። ስለዚህ ድንግል ማርያም ስጋውን ደሙን ያገኘንባት መሶባችን ናትና ይህ በዓል ትልቅ በዓል ነው። ትልቅ በዓል ጽዋ ይላታል። ጽዋችን ናት። ክቡር ደሙን የምንቀበልባት ጽዋ፣ ከክርስቶስ ከቀኝ ጎኑ የፈሰሰው ኩስ ደም ያገኘንባት ጽዋችን ናት። ግል ሆይ የሚበላውን ስጋውን ደሙን ያፈራሽልን፣ የሚጠጣውን ደሙን ያስገኘሽልን ብሎ ክርስቶስ ከርሷ ተወልዶ ከርሷ የነሳውን ስጋ መድኃኒተ ዓለም አድርጎ ስለሰጠን መሶባችን፣ ጽዋችን፣ ድልድያችን፣ መሻገሪያችን፣ ከተማችን፣ አይናችን፣ ብርሃናችን ያትን ያየንባት አይናችን ናት ዛሬ የተወለደች። እንኳን ደስ ያላችሁ፣ እንኳን ደስ ያለን። ሰማያችን፣ ምስራቃችን ዛሬ ተወለደች። ኃጢአት የምታስተሰሪ ልጅ አገኙ። ኃጢአት ታስተሰርያለች ድንግል ማርያም። ኃጢአት እንዲደመሰስ ታደርጋለች። ኃጢአት እንዲጠፋ ታደርጋለች። ወንጌል ላመን ለሁላችን መጠጊያ ሆነችን ድንግል ማርያምን አገኙ ይልና ኢያቄምና ሐና ዛሬ ሰማይን ወለዱ ይላል። እንኳን ደስ ያላችሁ። ሰማይን ወለዱ። ኧረ ይገርማል እኮ ሰማይ ይወለዳል እንዴ! ሰማዩ ምን ያትረገ ፀሐይ፣ ሰማያቸው ደግሞ ፀሐይን አወጣች። ምስራቁ ምስራቅ አላት። የምስራቅ ምስራቅ የማይጨልም የማይጠፋ ጨለማ የማይፈራረቀው እውነተኛውን ፀሐይ ክርስቶስን ስለወለደች ሰማይ ተባለች። ኢያቄምና ሐና ሰማይን ወለዱ። ሁለተኛ ሰማይ ድንግል ማርያም ናት። ቸርነት የባህሪ ገንዘቡ የሆነ ቸሩ አምላካችን ልዑል እግዚአብሔር ከዚህ ዓመታዊ በዓል ደርሰን የእመቤታችን የወላዲተ አምላክ የቅድስት ድንግል ማርያምን በዓለ ልደቷን ለማክበር ከሩቅም ከቅርብም ከከተማ ከገጠር ሰብስቦ ከዚህ ተገኝተን ሊቃውንቱ በማሕሌት በአገልግሎት ምእመናኑ ደግሞ እንዲሁ መባውን በመስጠት በዓሉን ደመቅ ባለ ሁኔታ ለማክበር የሰበሰበን አምላካችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አትና አድባራት አስተዳዳሪዎች፣ የአብነት መምህራን፣ የድጓ፣ የአቋቋም፣ የቅኔ፣ የዝማሬ መዋሥዕት፣ የቅዳሴ፣ የትርጓሜ መጻሕፍት፣ የጸዋትወ ዜማ መምህራን እስከ ደቀ መዛሙርቶቻችሁ ድረስ ምእመናንና ምእመናት የቅድስት ድንግል ማርያም የአስራትና የቃል ኪዳን ልጆች ሀገራችን ኢትዮጵያም ጭምር ሰላምታ ይቀርብላታል። ለምን? የእመቤታችን የቃል ኪዳን የአስራት ሀገር ስለሆነች ኢትዮጵያንም ጨምሮ ለሁላችሁም እንደሚገባችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ሰነበታችሁ? እንኳን ለበዓለ ልደታ በሰላም አደረሰን አደረሳችሁ። አሜን። የዚህ በዓል መሰረት የዚህ ዝማሬ የሊቃውንቱ የቅዳሴው የአብነት ትምህርቶች የሊቃነ ጳጳሳት ክህነት የመነኮሳት ምንኩስና የቀሳውስት የዲያቆናት ቅስና ዲቁና የምእመናን ልጅነት ይህ ሁሉ የተገኘ በእመቤታችን አማካኝነት ስለሆነ ዛሬ ያለንበት ይህ የቆምንበት የተሰበሰብንበት በዓል ሁሉ የእመቤታችን የቅድስት ድንግል ማርያም መወለድ ምክንያት ነው። እሷ ባትወለድ ኑሮ ይህ ማሕሌት፣ ይህ ዝማሬ፣ ይህ ቅዳሴ፣ ማዕጠንቱ አገልግሎቱ በሙሉ አይገኝም ነበረ። እሷ ከአምላክ ስለተወለደ አምላክን ስለወለደች እሷ ተወልዳ አምላክን ስለወለደች በሷ መወለድ እሷ ደግሞ አምላክን በመውለዷ ይህ ሁሉ የቤተ ክርስቲያኒቱ እዚያ ላይ መስቀሉን ስናየው ጉልላቱ እዚያ ላይ ቤተ ክርስቲያን ከጉላቷ እስከ መሰረቷ ወመሰረቱ ለዓለም አንዲ ሁሉም
በሷ አማካኝነት የተገኘ ስለሆነ የእመቤታችን ፍቅሯ፣ ጣዕሟ፣ ረድኤቷ፣ በረከቷ ከሁላችን ጋር ይደርብን። እግዚአብሔርን የማያመሰግን የለም። አጋንንትም ያለ ውድ በግድ እግዚአብሔርን ያመሰግናሉ። በሰማይ ያሉ መላእክት፣ በምድር ያሉ ፍጥረታት ሁሉ እግዚአብሔርን ያመሰግናሉ። እግዚአብሔርን የማያመሰግን ማንም የለም። እመቤታችን ቅድስት ድንግል ማርያምንም እግዚአብሔርን አመስግነዋለች። እኔ ለትምህርት ርዕስ ያደረግኩት የእመቤታችን ምስጋና ነው። ድንግል ማርያም እግዚአብሔርን አመሰገነችው በሚል ርዕስ እንማማራለን። ምክንያቱም እሷን ፈጣሪዋን አመስግነዋለች። የጸሎቷ መጀመሪያ ነው። እንዲሁም እንዲህ ይላል፣ ወትቤ ማርያም ተአብዮ ነፍስየ ለእግዚአብሔር። ማርያም እንዲህ አለች፣ ሰውነቴ እግዚአብሔርን ታመሰግነዋለች፣ ሰውነቴ እግዚአብሔርን ታከብረዋለች። ወትታሰይ መንፈሴ በአምላኬ ወመድኃኔ፣ ልቡናዬም በፈጣሪ በእግዚአብሔር ደስ ይላታል፣ ደስ ይላታል ብላ ጸሎቷን ባኮቴተ እግዚአብሔር ነው የጀመረች። እግዚአብሔርን ሳያመሰግን የእግዚአብሔርን ስም ሳይጠራ ጸሎት የሚጸልይ፣ ማህሌት የሚቆም፣ ቅዳሴ የሚቀድስ፣ ስጋውን ደሙን የሚቀበል የሚያቀብል የለም። ቅድሚያ ከሁሉ የሚቀድመው አኮቴት እግዚአብሔር ነው። እናታችን ቅድስት ድንግል ማርያምም በአይነ ከርም በተባለው ቦታ ላይ ከቅድስት ኤልሳቤጥ ጋራ ሲነጋገሩ አኮቴተ እግዚአብሔርን መነሻ አደረገችው። የሉቃስ ወንጌል ምዕራፍ 1 ቁጥር 45 ላይ ተጽፏል። ወትቤ ማርያም ተአብዮ ነፍሴ ለእግዚአብሔር። ይሄ ነው እርሱ። ማርያምም አለች ሰውነቴ እግዚአብሔርን ታከብረዋለች አለች አለ። ትትናዋ ነው ይሄ። አንዳንዶቹ ሳይገባቸው እግዚአብሔርን ትተው እመቤታችን አምላክ አድርገው ያመሰግናሉ ይላሉ። አይደለም። እንኳን እኛ አምላክ ልንላት እሷ ለፈጣሪዋ ምስጋና አቅርባለች። የትትና እናት ናት። ከዚህ ላይ ጥያቄ አለኝ እኔ እመቤታችን በትትና እጠይቃታለሁ። ድንግል ማርያም ሆይ ተአብዮ ነፍሴ ለእግዚአብሔር፣ ሰውነቴ እግዚአብሔርን ታከብረዋለች ያልሽ ከምን ተነስተሽ ነው? ምክንያቱ ምንድን ነው ብለን የምንጠይቃት መልሷ እስመሬ ሕማማ ለዓመቱ ትልና የዛሬውን በዓል ትሰብክልናለች። ያመሰገንኩበት ምክንያት እስመሬ ሕማማ ለዓመቱ፣ የእናታችን የሔዋንን መከራዋን፣ ሐዘኗን፣ ጭንቀቷን አይቷልና ስለዚህ እግዚአብሔርን አመሰግነዋለሁ። ለምን? ያያል። እግዚአብሔር ያያል። ጭንቀትን፣ ሐዘንን፣ መከራን፣ ፈተናን ያያልና ስለዚህ የሔዋንን ወይም የእናቴ የሐናን ሐዘን አይቷልና ሰምቷልና ስለዚህ ከሰማ ምስጋና ይገባዋል አለች እመቤታችን። ሐዘኑ ምንድን ነው ስንላት ደግሞ እሷ እስከምትወለድ ድረስ 5500 ዘመን የነበረው የዘመኑ ስም ራሱ በጣም ሊጠሩት የሚከብድ የዘመኑ ስም ዓመተ ፍዳ ዓመተ ኩነኔ የሚባል የፍዳና የኩነኔ የቅጣት ዘመኑ ራሱ እንዲሁ የዘመኑ ስም ራሱ የዘመኑ ዘመን ሲከፋ እኮ የዘመኑ ስም ራሱ ይከፋል። ዘመን ጥሩ ስም አለው፣ ክፉ ስም አለው። ይህ የ5500 ዘመን ስም ክፉ ስም ነው። ዓመተ ፍዳ ዓመተ ኩነኔ የመከራ የሐዘን ዘመን። በዚያ ዘመን
ሐዘን እንጂ ደስታ የለም። በዚያ ዘመን መከራ እንጂ እረፍት የለም። አሁን ያለንበት እንደው በስጋ ትንሽ ይመሳሰለዋል። ጩኸት፣ ሽብር፣ ጭንቀት፣ ችግር የነበረበት ዘመን ነበረ። በዚያ ጊዜ የመከራውን ገፈታ ከቀመሱት የመከራውን ገፈታ ከተጎነጩት የመጀመሪያዋ እናት ሔዋን ናት። ሔዋን በስጋም በነፍስም ችግር ነበረባት። አዲያ እግዚአብሔር አምላክ ቅድስት ድንግል ማርያም ከአዳም ከሔዋን የልጅ ልጅ ተወልዶ ቅድስት ድንግል ማርያም ተወልዳ ከሷ ተወልዶ እንደሚያድናቸው ተስፋ ሰጣቸው። ይህንን አስታውሳ ነው እስመ ርእየ ሕማማ ለአመቱ ያለች። የአገልጋዩ የእናታችን የሔዋንን መከራ አይቷልና ስለዚህ እግዚአብሔር ሊመሰገን ይገባዋል። ማየት ብቻ አይደለም ሰምቷልና፣ መስማት ብቻ አይደለም ሰምቶ ዝም አላለም፣ ቸል አላለም። ጊዜውን አራዝሞታል፣ ጊዜውን ወስኖታል። ቀጠሮውን ለ5500 ዘመን አድርጎታል እንጂ የሔዋንን ሐዘኗን መከራዋን አይቶላታል፣ ሰምቶላታል። የሁላችን ማዘናችን መከራችን ይስማልን፣ እመቤታችንም ታመስግንልን ፈጣሪዋን። እንዲሰማንም ወደሱ ጸሎታችን ታቅርብልን፣ ታሳርግልን። አዲያ የ5500 ዘመን መከራ የስጋም የነፍስም ስለነበረ ነፍሳት በሲኦል ሆነው ይጨነቁ ነበር። የጻድቃንም የኃጥአንም ነፍሳት እንዳቀማመጣቸው እንደ ቦታቸው መከራው ባያገኛቸውም ወደ ሲኦል ይወርዱ ነበረ። ወደ ሲኦል እየወረዱ ቦታቸው ሲኦል ነበረ። እግዚአብሔር አምላክ በዚህ መካከል የሚጮሁ፣ የሚንጫጩ፣ የሚለምኑ እመቤታችን የሚያስታውሱ የሚያስቡ ነቢያትን አስነሳ። ነቢያትን የምናውቃቸው እኮ በድንግል ማርያም ነው። እውነቱን ለመናገር አሁን ኢሳይያስን ቤተ ክርስቲያን በደንብ የምታውቀው በድንግል ማርያም ነው። በምስጢረ ስጋዌ ናሁ ድንግል ትጸንስ ወተወልድ ወልደ ብሎ ገና ሳትጸነስ ትጸንሳል። አያችሁ እንዴ! ሳትጸነስ እንዴት ትጸንሳላት? አይገርምም? ማን ይቀድማል? ከመጸነስና ከመጽነስ ከመወለድና ከመውለድ ማን ይቀድማል? መወለድ ይቀድማል። ግን ሳትወለድ ትወልዳለች ብሎ ተናገረላት። እኔ በጣም ኢሳይያስን አደንቀዋለሁ። እውነቱ ስለእመቤታችን ሳትጸነስ ትጸንሳለች፣ ሳትወለድ ትወልዳለች፣ ስሙንም እንደምታወጣለት ተናገረ። ናሁ ድንግል ትጸንስ ወትወልድ ወልደ፣ ድንግል በድንግልና ጸንሳ በድንግልና ትወልዳለች። ወትሰምዮ ስሞ አማኑኤል፣ ስሙንም አማኑኤል ትለዋለች ብሎ እስከ ስም አወጣጡ ድረስ አብሮ ቁጭ ብሎ ይችን ቀን እሷ ተወልዳ አምላክን ወልዳ ስሙን የምጠራበትን ቀን ሁሉ ቁጭ አደረገው፣ አስነሳቸው። ነቢያትን የምናውቃቸው በድንግል ማርያም ነው። ኢሳይያስ ስለ ምስጢረ ስጋዌ ስለ ምስጢረ ትንቢተ ኢሳይያስ ምዕራፍ 53 ላይ ቁርባኑ ስጋው ደሙን የክርስቶስን ዛሬ ዓርብ ነው፣ ዕለተ ዓርብ ነውና የዕለተ ዓርቡን መከራውን መቀበሉን ነሳደው ነው ጸሮ ሕማመነ እያለ አስቀድሞ መስቀሉን ሕማማቱን ትንሣኤውን ወያረዮ ብርሃነ እያለ ትንሣኤውን ሰበከ። ለዚህ ነው ቅድም ሊቃውንቱ ወለቶሙ ለነቢያት ያሏት ገና ሳትወለድ ሳትጸነስ ትወልዳለች ስላሉ ወለቶሙ አላቸው። ልጃችን አሏት። አዎ ተናግረንላታል። ምንም በአካል ባናገኘት
ቅፍ አድርገን ባንስማት በትንቢት አይተናታል። ልጃችን ናት። ዳዊትማ ወለቴ ይላታል ቀረብ አድርጎ ስምዒ ወለቴ ወሬ አንቺ ልጄ ማርያም ስሚ እንጂ ረሴ ህዝባቸው የታውቂ አረ ወገኖችሽን ታያቸው። ያ መንደር ለመንደር የሚኖሩትን አንቺ መኖሪያሽ ቤተ መቅደስ ነው። አንቺ መንደረኛ አይደለሽም። አንቺ ከሴቶች ጋር አብረሽ የምትኖሪ አይደለሽም። ወገኖችሽን እርሻቸው ወለቴ እያለ ለዚህ ነው እኮ ወለቶም ለነቢያት ለምን ተባለ ሲባል ዳዊት ስምዒ ወለቴ ወሬ ብሏታል ልጄ። ስለዚህ ነው ወለቶም ለነቢያት የተባለች። ሌሎችንም ነቢያት እግዚአብሔር ወሆከ ከናፈረ ነቢያት ይላል። የነቢያትን ከንፈር አንቀሳቀሰው፣ አነጋገረው። ንቃወ አዕዋፍ ይሰማ ይላል። በዚህ በ5500 ዘመን የወፎች ጩኸት ይሰማ ነበርና ነቢያትን ነው ወፎች አላቸው። ነቢያት ሊነጋ ሲል ምልክቱ ምንድን ነው? ሊነጋ ሲል ማን ነው የሚጮህ? ወፎች ጭው 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 ጭው። ሊነጋ ሲል ድንግል ማርያም ልትወለድ ስትል ሊነጋ ነው። እንግዲህ ያ የጨለመው ዘመን የመከራው ዘመን ሊያልፍ ሲል ወፎች ተንጫጩ ይላል። ነቢያት እኮ ናቸው። ወፎች ተንጫጩ፣ እነ ኤልያስ ጮኹ፣ አበው ጮኹ። በመሰላል እነ የያዕቆብ መሰላል አንቺን የመሰላል ሰዋስው ዘወርቅ እያለ ጮኸ። መሶበ ወርቅ ኤልያስ መሶቡ ስጋውን ደሙን የምንበላባት መሶብ ናት ዛሬ የተወለደች። መሶበ ወርቅ አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መና ህቡ ህብስት ዘወረደ እምሰማያት ወሀቤ ሕይወት ለኩሉ። ለሰው ሁሉ ሕይወትን የሚሰጥ ከሰማይ የወረደ ህብስትን ይዘሽ የተገኘሽ የወርቅ መሶብ አንቺ ነሽ። ዛሬ ትልቅ መሶብ ተሰፍቶ ነው የቀረበ። ከሐናና ከኢያቄም ትልቅ መሶብ ተገኘች። እሷ ማናት? ድንግል ማርያም። ያዲያ በላንባት። ቅዱስ ሥጋውን ክቡር ደሙን ከሷ ነስቶ ለኛ ሰጠን። ስለዚህ ድንግል ማርያም ሥጋውን ደሙን ያገኘንባት መሶባችን ናትና ይህ በዓል ትልቅ በዓል ነው። ትልቅ በዓል ጽዋ ይላታል። ጽዋችን ናት። ክቡር ደሙን የምንቀበልባት ጽዋ ከክርስቶስ ከቀኝ ጎኑ የፈሰሰውን ትኩስ ደም ያገኘንባት ጽዋችን ናት። ለዚህ እኮ ነው ኦ ድንግል መፍሪት ለእንተ ይትበላ ወመንቅዕት ለእንተ ይሰተይ ያላት ሊቁ። ድንግል ሆይ የሚበላውን ሥጋውን ደሙን ያፈራሽልን፣ የሚጠጣውን ደሙን ያስገኘችልን ብሎ ክርስቶስ ከርሷ ተወልዶ ከርሷ የነሳውን ሥጋ መድኃኒተ ዓለም አድርጎ ስለሰጠን መሶባችን፣ ጽዋችን፣ ድልድያችን፣ መሻገሪያችን፣ ከተማችን፣ ዓይናችን፣ ብርሃናችን፣ ነቢያትን ያየንባት ዓይናችን ናት ዛሬ የተወለደች። እንኳን ደስ ያላችሁ፣ እንኳን ደስ ያለን። ሰማያችን፣ ምስራቃችን ዛሬ ተወለደች። ክልኤቱ አይሩጋመ በከዩ ብካዬ፣ ሁለቱ ሽማግሎች ኢያቄምና ሐና ባለቀሱ ጊዜ ይላል ረከቡ ወለተ ዘታስተሰሪ ጌጋዬ። ኃጢአት የምታስተሰሪ ልጅ አገኙ። ኃጢአት ታስተሰርያለች ድንግል ማርያም። ኃጢአት እንዲደመሰስ ታደርጋለች። ኃጢአት እንዲጠፋ ታደርጋለች። ረከቡ ወለተ ዘታስተሰሪ ጌጋዬ ለወንጌላውያን ኩልነ ዘኮነተን ምጉዬ። በወንጌል ላመን ለሁላችን መጠጊያ የሆነችን ድንግል ማርያምን አገኙ ይልና ኢያቄም ወሐና ወለዱ ሰማይ። ይህን ሰማይ እዩት እስቲ፣ ቀና ብላችሁ እስቲ እዩት። ኢያቄምና ሐና ዛሬ ሰማይን ወለዱ ይላል። እንኳን ደስ ያላችሁ፣ ሰማይን ወለዱ። ኧረ ይገርማል እኮ ሰማይ ይወለዳል እንዴ!
ኢያቄም ሐና ወለዱ ሰማይ ሰማዮሙን ያትረገጻይ ሰማያቸው ደግሞ ፀሐይን አወጣች ይልና ወደ ክርስቶስ ይጨርሰዋል። ኢያቄምና ሐና ሰማይ ዛሬ ስትወለድ ያቺ ሰማይ ደግሞ በምስራቅ በዚህ ደግሞ ፀሐይ ይታያቸዋል። ፀሐይ ምስራቅ ምስራቃት አለው ደግሞ ሊቆዝ ያያያዘና ምስራቅ ምስራቃት ሙጻ ፀሐይ አላት። የምስራቁ ምስራቅ አላት። የምስራቅ ምስራቅ ሙጻ ፀሐይ የፀሐይ መውጫ ፀሐይ ጽድቅ ኢየሱስ ክርስቶስ ነው። ይሄ ሰም ነው። እንግዲህም ፀሐይ የሚወጣ በምስራቅ አይደለም? አዎ በምስራቅ ነው የሚወጣ። ምስራቁ ደግሞ ሰማይ ነው። ይህ ሰማይ በዚህ ያለው ሰማይ ምሳሌ ድንግል ማርያም ስትሆን ምስራቅነቷም እሷ ናት፣ ምስራቁም እሷ ናት። ፀሐዩ ደግሞ እውነተኛው ይህ ፀሐይ ይወጣል ይገባል፣ ጨለማው ይፈራረቀዋል እንዲያ ይላል። እሷ ግን ሁልጊዜ ፀሐይ ዘያበርህ ዘልፈ ዲበ ቅዱሳን ፀሐይ ዘይዓርብ ወማኅቶት ዘይጠፍ የተባለው በመጽሐፈ ኪዳን የማይጨልም የማይጠፋ ጨለማ የማይፈራረቀው እውነተኛውን ፀሐይ ክርስቶስን ስለወለደች ሰማይ ተባለች። ኢያቄምና ሐና ሰማይን ወለዱ። የአምላክ መገኛ ማለት ነው። ሰማይ ዳግሚትም ትባላለች። ሁለተኛ ሰማይ ድንግል ማርያም ናት። ዛሬ እሷን በዓል ስናከብር ነቢያት እጅግ ደስ ብሏቸዋል። እውነቱን ለመናገር እነሱን ለማዳን እንደተወለደች ቅዱስ ያሬድ ሊቁ ዮም ፍስሐ ኮነ በእንተ ልደታ ለማርያም ሐና ወኢያቄም ይላል። ዛሬ ደስታ ሆነ። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። ከኢያቄምና ከሐና ድንግል ማርያም ዛሬ ስለተወለደች ዮም ፍስሐ ኮነ፣ ዛሬ ታላቅ ደስታ ተደረገ፣ ደስታ ሆነ። ቅዱስ ያሬድ ለምን የተወለደች ብለን ስንጠይቀው ከመትቤዙ ነቢያተ ቤዛነቷን አመጣልህ። ድንግል ማርያም ቤዛዊት ዓለም ናት። ቤዛዊት ዓለም በሉ እስቲ ሁላችሁ ቤዛዊት ዓለም። ሊቁ ኢትዮጵያዊው ሊቅ ቅዱስ ያሬድ ከመትቤዙ ነው ያላት እንጂ ቤዛ አትባልም አላለም። ማንን እንቀበል? ዘመኑ እኮ አስቸገረና አወዛጋቢ ዘመን። ከመትቤዙ ነቢያተ ወጻድቃነ አይደል ያላት? ነቢያትን ጻድቃንን ትቤዣቸው ዘንድ ታድናቸው ዘንድ አማን ተወልደት መብርሃን። አረ መብርሃንን እስቲ በሉ፣ መብርሃንን በሉ እስቲ፣ መናን መብርሃንን በሉ እስቲ። እንዴ በዚህ እኮ ነው የምንብል። በተለይ እኛ የአብነት የቆሎ ተማሪዎች መማያችን አረ መብርሃንን አይደለ ስንለምንስ በእንተ ስማ ለማርያም ስለመብርሃን። ይሄ እኮ ስራው ዛሬ እኮ ነው። አማን ተወልደት መብርሃን ብሎ መብርሃን ያላት እኮ የአብነቱ መምህር ቅዱስ ያሬድ ያወጣላት ስም እኮ ነው መብርሃን። እዚያ ተያይዞ እኮ ነው አሁን ሁሉም ዝም ብሎ መብርሃንን የምንል እኮ። አባታችን ቅዱስ ያሬድ ስሟን ምን አላት? አማን ተወልደት መብርሃን። እውነት በእውነት እመብርሃን ዛሬ ተወለደች፣ የብርሃን እናት ተወለደች አለ። ታዲያ ከመትቤዙ ካላት እንዴት ቤዛ አትባልም? ሌላው ይትባረክ እግዚአብሔር ወይታኮስሙ ይላል። አሁንም ቅዱስ ያሬድ ስለ ቤዛነቷ ይትባረክ እግዚአብሔር ወይታኮስሙ፣ እግዚአብሔር ይክበር ይመስገን፣ ወይታኮስሙም ይመስገን። እስመ ኪያኪ ሰናይተ ዘፈጠረ ለቤዛ ብዙሃን። ቤዛነቷ እንደማመጣው ደገመው። ለቤዛ ብዙሃን የዛሬው በዓል እኮ ነው፣ የዛሬው ድጓ ነው። ሁለቱም የዛሬ የልደታ ድጓ ነው። እስመ ፈጠረ ኪያኪ ሰናይተ ኪያኪ ዘፈጠረ ለቤዛ ብዙሃን፣ ለብዙዎች ቤዛ አድርጎ አንቺን ፈጥሯልና ይትባረክ እግዚአብሔር፣ እግዚአብሔር ይመስገን እንዲህ እያሉ እኮ ነው አባቶቻችን። ሊቁ ቅዱስ ያሬድ እኮ እግዚአብሔር ይመስገን ብሎ እግዚአብሔርን የምታስመሰግን ልጅ እኮ ነው የተወለደች። ኢያቄምና ሐና እኮ የወለዱ ዛሬ እግዚአብሔርን የምታስመሰግን፣ ነቢያት እግዚአብሔርን የሚያመሰግኑባት፣ ሐዋርያት እግዚአብሔርን የሚያመሰግኑባት፣ ሰማዕታት መከራ ወደ ገድል የሚሄዱበት፣ ጻድቃን ወደ ገዳም የሚሄዱበት፣ አምነው በሱ የሚኖሩበት አምላክን የወለደች ቤዛ ናት። ቤዛዊት ትባላለች። ለቤዛ ብዙሃን ይልና
ቻቂ ዘፈጠረ ለቤዛ ብዙሃን እስመ መሰረት አንቲ ለሕይወት ሁሉ ዓለም ለዓለም ሁሉ አንቺ ለመዳን መሰረት ነሽና ነው ያላት እኮ። መሰረት ናት ድንግል ማርያም ለመድኃኒትነት ለቤዛነት መሰረት ናት። ኢየሱስ ክርስቶስን ቤዛ የተባለ ከሷ ተወልዶ እኮ ነው። እውነቱን ለመናገር ቤዛ ሁሉ ዓለም ተወልደ የተባለ ቤዛ ሲባል እኮ ልደቱ ከሷ እየተነገረ ነው አብሮ። ዮም ቤዛ ሁሉ ዓለም ዮም ተወልደ ያለውን ቤዛ ዛሬ ተወለደ ቤዛ። እነን ቤዛ የሚለውን ስም መድኃኔ ዓለም በተዋሂዶ ቃል ከሥጋ ጋር ተዋሂዶ ቤዛ የሚለውን ስም የተጠራበት ከመቤታችን ተወልዶ ነው ቤዛ የተባለ። ቅዱስ ሥጋው ክቡር ደሙ የዓለም ቤዛ ስለሆነ ቤዛ ኩሉ ዓለም ይላል። ታሪኩ እንደሚታወቀው ሰፊ ነው። ወደ ዝርዝሩ አልገባም። ዛሬ እመቤታችን ተወልደት እመብርሃን የብርሃን እናት ተወለደች። 5500 ዘመን ኢያቄምና ሐና ማነው አዳምና ሔዋን አዘኑ። ከመትቤዙ ነቢያት ወጻድቃነ ነቢያት ጻድቃን እነሱን አድናለች ሲል ነቢያትም ጻድቃን ኃጥአንም ወደ ሲኦል ይወርዱ ነበረ። ወደ ሲኦል ይወርዱና ከሲኦል ግን መከራ ጻድቃንን አያገኛቸውም ነበር። ይህ የራሱ ስራ ነው። ነፍሶም ውስተ ለጻድቃን ውስተ እደ እግዚአብሔር ይላል። የጻድቃን ነፍሳቸው በእግዚአብሔር እጅ ተይዟል። ወይ ለከፎሙ ላይ ስቃይም አላገኛቸውም። ግን ቦታው ገነት ስለተዘጋች ሌላ ቦታ የለም። የሥጋ ቦታ ይህ ዓለም አለ፣ አሁንም አለ፣ ትናንትናም ነበር፣ ዛሬም አለ እስኪያልፍ ድረስ። የነፍስ ቦታ ደግሞ ገነት ነበረች ስለተዘጋች እስክትከፈት ድረስ የጻድቃንም የኃጥአንም የነቢያትም ነፍስ ወደ ሲኦል እየወረደች መከራ ግን አያገኛቸውም። እዚህ ላይ ነው የሚለየው። እዚህ ላይ ነው ጻድቃን አላቸው። ከመትቤዙ ነቢያተ ወጻድቃነ ጻድቃን ከሆኑ እንዴት ነው የምታድናቸው ይባል? ወደ ሲኦል ወርደው እግዚአብሔር ባወቀ ቦታ አስቀምጦ መከራ ያገኛቸው ነበር እሷ እስክትወለድ ድረስ። ስትወለድ ግን አምላክ ደግሞ ከሷ ከተወለደ በኋላ ገነት ተከፈተችና ነቢያትም ጻድቃንም ወደ ገነት ስለገቡ ከመትቤዙ ነቢያተ ወጻድቃነ አማን ተወልደት እመብርሃን አለ። ነቢያትንም ጻድቃንንም ታድናቸው ዘንድ ዛሬ ተወለደች ይላል። እንግዲህ እንደሚታወቀው ሐናና ኢያቄም በመካንነት ለብዙ ዘመን ኑረዋል። ልጅ ስጠን እያሉም ስለት ተስለዋል፣ ለምነዋል። እግዚአብሔርም እስመሬ ሕማማ ላመቱ እንዳለች ቅድስት ድንግል ማርያም የሐናን ሐዘኗን ልመናዋን ሰማ። የነቢያት ትንቢት ደረሰ፣ ተፈጸመ። ሲፈጸም እመቤታችን በፈቃደ አምላክ በብስራተ መልአክ ተጸንሳ ግንቦት 1 ቀን ዛሬ በአድባረ ሊባኖስ ተወለደች ይላል። አድባረ ሊባኖስ እዚያ በኢየሩሳሌም ያለ ዋሻ ነው። እምሊባኖስ ተወጽ መርዓት ሙሽራይቱ ከደጋው ከተራራው ትወጣለች። እምግበበ አናብስት ወማዕድባረ አናምርት ይላል። ከአንበሶች ጉድጓድ ከነብሮች ተራራ ሙሽራይቱ ትወጣለች ይላል። አዎ ለጊዜው የተወለደችበት አድባረ ሊባኖስ አንበሶች በዚያ ያድሩ ነበር፣ ከተራራውም ነብሮች ይኖሩ ነበር። ወደ ምስጢሩ ግን አናብስት የተባሉ ነገስታት ናቸው። አናምርት የተባሉ ካህናት ናቸው። የእመቤታችን ትውልዷ ነገዷ በአባቷ ከዳዊት ወገን በእናቷ ከአሮን ወገን እንደሆነ መጽሐፉ ይናገራልና አናብስት አናምርት የተባሉ ቤተ መንግስትና ቤተ ክህነቶች ናቸው። እመቤታችን ከቤተ መንግስት ከቤተ ክህነት መወለዷን ለማጠየቅ በአድባረ ሊባኖስ ተወለደች። ንፍሮ ኢያቄም አምጥቶ ሰጣት ይላል። ንፍሮ ለምን ሆነ? ንፍሮ ጥሬ ታላቅ ምግብ ነው። የከተማው ግን ዳቦ ነው እንጂ ቆሎ ብዙ አይበላም። ትበላላችሁ? ዳቦ ነው። ዳቦና ቆሎ ማንም ያጠነክር ምን አላችሁኝ? ቆሎ ነው የሚያጠነክር። አልተፈጨም እኮ
እንዳለ ነው። አየኸው ዳቦ እኮ ተፈጭቶ ምን ብሎ ብዙ ነገር ጎድሎታል። ኋላ ነው የመጣ። ቆሎ ግን እንዳለች ናት፣ ኃይል አላት። አንድም አባቶቿ ሐናንያ፣ አዛርያ፣ ሚሳኤል በሀገር ባቢሎን ሳሉ ይላል ሀበነ በቁላተ ምድር ጥሬ ስጠነ ብለው በልተው ነበረ። የነቢያት ምግብ ነው ባጭሩ። ንፍሮ ቆሎ የነቢያት ቀድሞ የነቢያት ኋላም የሐዋርያት በዘመነ ሰማዕታትም እንዲሁ የሰማዕታት ምግብ ኋላም የባሕታውያን ምግብ። የሚገርማችሁ ነገር ረቡዕና ዓርብ ዛሬ በየገዳማቱ የሚበላ ንፍሮ ነው፣ ንፍሮና ቆሎ ነው። ዓርብ አሁን ዛሬ ዓርብ ነው አይደለ? ዓርብ ንፍሮ ነው የሚቀቀል በየገዳማቱ። ይህ ስርዓት ነው፣ ቀላል አይደለም። ይህ ስርዓት እንደሚፈጸም እግዚአብሔር ስለሚያውቅ ለጊዜው በማጣት ነው ለምኖ ያገኘው ኢያቄም ንፍሮ ስለሆነ ነው ይባላል። ውስጡ ግን የመናንያን የባሕታውያን ምግብ ስለሆነ እግዚአብሔር ይህን ምግብ ለሐና ፈቅዶላታል። እግዚአብሔር አምላክ ንፍሮ በገዳም ይቀቀላል። ዓርብ አንድ ሐዘን ነው። ስቅለተ ክርስቶስ ዓርብ ስለሆነ ሐዘንተኛ ከቤቱ እንደሄደ ምንድነው የሚበላ? ንፍሮ ነው። ሐዘንተኛ ሲመጣ ንፍሮ ነው የሚቆቀል። የሐዘን ምግብ ነው። እኛ ደግሞ መድኃኔዓለም ክርስቶስ ለእኛ ሲል ስለተሰቀለ አባቶቻችን ገዳማውያን ባሕታውያን በገዳም ዓርብ ንፍሮ ቀቅለው የሚበሉ ሐዘንተኞች ነን፣ በሞተ ክርስቶስ በስቅለተ ክርስቶስ ሐዘንተኞች ነን ሲሉ ንፍሮ ይመገባሉ። ዛሬም ስርዓቱ አለ። ስለዚህ እመቤታችን ቤዛነቷ ለኃጥአንም ለጻድቃንም ለሁሉም ነው። ልጨርስ ነኝ። ታሪኩን ስለምታውቁት አላበዛም፣ ሰዓቱም ስለረፈደ። እንዲህ ይላል አክብርዋ ኩልክሙ ውሉደ ክርስቲያን፣ እናንተ የቤተ ክርስቲያን ልጆች ድንግል ማርያምን አክብሯት ይላል። ታከብሯታላችሁ? እስቲ በቃል ግለጡት። ታከብሯታላችሁ? እናከብራታለን በሉ። ለምን ነው የምታከብሯት? ታውቁታላችሁ ይበሉ ይላልና እመቤታችን ቤዛችን ናት። የዛሬው በዓል ቤዛነቷን የሚገልጽ ስለሆነ ነው። መነሻዬ ወትቤ ማርያም ታብዮ ነፍሴ ለእግዚአብሔር። ማርያም አለች፣ ምን አለች? ሰውነቴ እግዚአብሔርን ታከብረዋለች። አዎ ታከብረዋለች። ይህን ጸሎት በዕድሜዋ ልክ 64 ጊዜ እንድንጸልየው አባቶቻችን ነግረውናል፣ አስተምሩናል። በተለይ ሊቁ ቅዱስ ኤፍሬም በዕድሜዋ ልክ 64 ጊዜ ሰላም ለኪ እንዘ ንሰግድ ንብለኪ ማርያም ምን አስተወኳኪ ማርያም አዊተ ማኅፀነብኪ በእንተ ሐና እምኪ ወኢያቄም አቡኪ ማኅበረነ ዮም ድንግል ባርኪ እያልን እንድንጸልይ ጸሎተ ማርያምን ይጸልየው ነበርና አሁንም በጸሎተ ማርያም፣ በውዳሴ ማርያም፣ በቅዳሴ ማርያም የተጸለየውን የቀረበውን ጸሎት ሁሉ ተቀብሎ አምላካችን ኃጢአታችን ይቅር ይበለን፣ በዓሉን የሰላም በዓል ያደርግልን። ድንግል ማርያም ቤዛችሁ ናትና አክብሯት። ውሉደ ቤተ ክርስቲያን እናንተ ቤተ ክርስቲያን ልጆች ቤዛችሁ ናትና አክብሯት። ወስብሐት ለእግዚአብሔር። ይቆየን። አሜን።